ግዴታ ነበረበት። ወደብ ሰታ ነበር መውጣት የምትችለው። ሪፈረንደሙ ልክ ነው እንኳን ብለን ብናስብ ባርነት ወይስ ነጻነት ተብሎ የተካሄደው ሪፈረንደም ልክ ነው ተብሎ እንኳን ቢታሰብ የወደብ መብት የመስጠት ግዴታ ነበረባቸው። እነሱ የሚሉት ምንድነው? እጅግ በጣም በሚገርም ትርክት ኤርትራ was never part of ኢትዮጵያ ኮሎናይዝድ ነው የተደረግነው። ኢትዮጵያ የመጀመሪያ አፍሪካ ቀኝ ገዢ ሀገር ነች። ጃንሆይና ደርግ ቀኝ ገዝተውን ነው የሚሉት። እነ ተድላ ደግሞ እነ አቢሰሎም ምናምን የኤርትራ ባለሀብቶች ደግሞ እኛ ኢትዮጵያ ነን የምን ኤርትራ ብለው ከተገነጠለች በኋላ እንኳን ያልሄዱ ኤርትራያኖች ነበሩ። እና አብርሃም ደቦጭ እና አሎም ግራዚያኒ ላይ ቦምብ የወረወሩት እናን ኤርትራዎች ሰማዕቶች ኢትዮጵያ ነን ብለው ነው የሞቱት። ኤርትራ የኢትዮጵያ ፓርት ሆና ነው የምታውቀው። በቀኝ ግዢም ሆንግ ኮንግ በእንግሊዝ ተገዝታለች የቻይና ግዛት ሆና። ሆንግ ኮንግ የቻይና ፓርት ከመሆን ግን አልተረፈችም። አንዴ ቃል ሴፍ እሺ፣ ሆንግ ኮንግ ዛሬም የቻይና ናት፣ ግን እንግሊዝ ገዝታት ነበር። ማካውን ፖርቹጋል ገዝታት ነበር። ማካው የቻይና ናት። ማካው የቻይና ናት። ሆንግ ኮንግ የቻይና ናት። ምጽዋን ወደቡን ወይ የኤርትራ ጫፍን በተለያየ ጊዜ ቀኝ ገዢዎች ኦቶማን ተርኮች፣ ግብጾች፣ እንግሊዞች ሊይዙ ይችላሉ። ኢትዮጵያ ግን ሙሉ ለሙሉ ወደቧን የመጠቀም መብት ነበራት። አሰብን ምጽዋን ስትጠቀም ነበረ። ግንኙነትም ስታረግ ነበረ። የነ ዮሐንስ የነ ቴዎድሮስን የነ ሚኒልክን ታሪክ ወደ ኋላ ዞር ብለን ማየት እንችላለን። በዲቴል እሱ ላይ አንድ ደቂቃዬን ስለጨረስኩ አብራራለሁ ማለት ነው። ከታሪክ ምህዳር ከሞራል እቺም ብዬ ልደምድም አንዴ በ30 ሰከንድ። ኢትዮጵያ ያላት ሌጋል ግራውንድ አላት፣ ህጋዊ መጠየቂያ መንገድ አላት። ሞራሊ ወይም ግብረ ገባይ ግራውንድ አላት። ሂስቶሪካል ግራውንድ አላት፣ ታሪካዊ ጥያቄ አላት ማለት ነው። ስለዚህ ግብረ ገባይ ታሪካዊና ህጋዊ መብት አላት የመጠየቅ ነው። እንዴት ታፈነው እንደተደበሰበት ምን አጠቃላይ ነገር ቀጣይ ዙር ላይ ሄድበታለሁ። አመሰግናለሁ። ቴንክ ዩ ሴቫችን። ከዚህ ጋር በተያያዘ ግን አሁን ሴቭ የሚናገረው ንግግር በጣም ወሳኝ ንግግር ነው። የመጀመሪያው ነገር ሌብል ተደርገናል ካላችሁ እኔ ሁልጊዜ ማነሳው ጥያቄ ነው። ነፍጠኛና ጠባብ የሚል ስም ለህዝቡ ባላስፈላጊ ሁኔታ ሰተን አማራና ኦሮሞ ለማለት ነው። ይህን መጠቀማችን ትክክል አይደለም ብሎ ያኔ ታስታውሱ እንደሆነ ፋና ከዋልታ ጋር ሳይቀላቀል ብሩክ የዋልታ ስራ አስኪያጅ በነበረ ሰዓት የወቅቱ የደቡብ ርዕሰ መስተዳድር የነበረችው የደኢህዴን ሊቀመንበር የነበረችው ኢህአዴግ ሊወድቅ አካባቢ ላይ ሙፈሪያት ካሚል ጌታቸው ረዳ ኢንተርቪው ባደረጉበት ወቅት ጌታቸው ረዳ ተናግሮ ነበር። ያን ኢህአዴግ ከመውደቁ በፊት ይህን ትርክት የፈጠረው ኢህአዴግ በበላይነት በዋነኛነት ደግሞ ቲፒኤልኤፍ ከሆነ አሁን ላይ ይሄ ትርክት ተፈጥሮብን እኛ ኢሰብአዊ ድርጊት ተፈጥሮብናል፣ ተገለናል፣ ተፈናቅለናል። ይህን ትርክት አሁን የሚያራምዱ አካላቶች አሉ ብላን ክስ የምናቀርበ ከሆነ ከዚህ ትርክት ፈጣሪዎቹ ጋር ከዚህ ትርክት ደራሲዎቹ ጋር እንዴት ነው የምትሰሩት? መስራት መብታችሁ ነው፣ ግን አትሊስት በዚህ ትርክት ዙሪያ አደጋ ደረሰበት ለምትሉት ህዝብ እኮ ማስረዳት አለባችሁ። እንዴት ነው አላህንስ የምትፈጥሩት? እሱም ከግምት መግባት ያለበት ነገር ስለሆነ ማለት ነው። ለፍርድ የምታቆሟቸው ሰዎች፣ ህዝብ ላይ ቁማር የተጫወቱ ሰዎች እንዴት ነው ከነሱ ጋር በምን ተስማምታችሁ እንደምትሰሩ ቢያንስ ማስረዳት አለባችሁ። ፖለቲከኛ ናችሁ፣ ግዴታ አለብን እኮ። ምክንያቱም እኛ ከህዝቡ የወጣን አንድ ሰው ነን። እኛ ፖለቲከኛ ከሆናችሁ ግን ይሄ ይመርጠኛል ነፃ አውጣዋለሁ የምትሉትን ህዝብ ማስረዳት አለባችሁ። አይ እኔ ከዚህ ብሔር ስለወጣሁኝ እንደፈለግኩኝ ባስገድልም እንደፈለግኩ ባረግ ምን አገባ የሚባል ነገር የለም። አንተ አንድ ግለሰብን አይደለም ህዝቡን ቀርቶ በገዛ ቤተሰብ ባዮሎጂካል ፋሚሊዎች ላይ እንኳን መብት የለም እንደፈለክ የማስገደል እንደፈለክ እንዲገደሉ የመናገርና ግን ማስረዳት ግን አለባችሁ። ፖለቲካ ማስረዳት ስለሆነ ማለት ነው። እንደዚህ አይነት ነገሮች ስለሚነሱ ማለት ነው። ትላንት በነበረን ውይይት ላይ ግማሹ አካል አሁን የተመሰረተው ከቲፒኤልኤፍ ጋር ይሰራል ይላሉ እና አኪላ፣ ሌሎቻችሁ ደግሞ አይሰሩም ይላሉ። ከቲፒኤልኤፍ ጋር ይሰራል ለምትሉት አካል ወይም ደግሞ የሚሰራው አካል ደግሞ ይህን ጉዳይ ማስረዳትም ስላለበት ማለት ነው፣ ህዝብ መጠየቁ ስለማይቀር። ሴቭን ከልብ ነው ማመሰግነው። ከሴቭ በኋላ የሚሄደው ወደ ቅድስት ነው። ከዛ ወደ ዋንጋሪ ይሄዳለሁ። ቅድስታችን 7 ደቂቃ አለሽ።
እያወራሽ ከሆንሽ ድምፅሽ እየተሰማን አይደለም። ይቅርታ አላየሁትም ነበር። እሺ አመሰግናለሁ። እኔም በተነሱ ጉዳዮች ላይ ብቻ የተወሰኑ ነገሮችን እንትን ብዬ ወደ ዋናው የወደቡ ጉዳይ እመጣለሁ። በተለይ ሁልጊዜ እዚህ ፕላትፎርም ላይ ሲነሳ በተለይ የአማራ ህዝብ ስናነሳ የአማራ ህዝብ ተቆርቋሪ ነን የሚለው አካልም የአማራን ህዝብ ስነ ልቦና ያላማከልና የአማራ ህዝብ የት ነው ያለው አማሮች እነማን ናቸው የሚለውንም በትክክል ያልዋጀ ግን የግለሰቦችን ፍላጎትና ሌላውን ፕሮቮክ አድርጎ የአማራን ህዝብ በጥላቻ ፈርጀው ሌላ አይነት እልቂት እንዲመጣበት የሚደረግ ፖለቲካ ሲሰራበት ይገኛል። በተመሳሳይ ሁኔታ በመላ ሀገሪቷ በተለያዩ አካባቢ የሚኖረው የአማራ ህዝብም እንደ ማስፈራሪያ የመጠቀምም ነገሮች ትንሽ ፖለቲካው ኮሽ ባለ ቁጥር ህዝቡን እንደ መያዣ እንደ መጠቀሚያ እንደ ማስፈራሪያ የማድረግ ፖለቲካዎች ህዝብ ላይ ሲሰራ ያለውና ይሄ ልክ አይደለም። ከክልሉ ውጭ የሚኖረው አማራ ኢትዮጵያዊ ነው። እንደ ማንኛውም እንደ ሌሎቹ ብሔር ብሔረሰቦች ኢትዮጵያ ውስጥ መስራት ያለበትን ማድረግ ያለበትን ነገር አድርጎ የሚኖር አማራ ነው። ኢትዮጵያ ሀገሩ ነች። የትኛውም ኮርነር ላይ ሄዶ የመኖር መብት አለው። ነገር ግን ላለፉት 50-60 ዓመታት እንደምናውቀው በተለየ ሁኔታ አማራ ጠላት አድርጎ ተለይቶ ማኒፌስቶ ተሰርቶበት ለዘመናት የዘለቀ ግድያና መፈናቀል እንዲደርስበት ሆኗል። ይሄን ማንም የሚክደው አይደለም። ይሄንን ግን ለማውገዝ የግድ አማራ መሆን አያስፈልግም። ምክንያቱም ሰዎች ናቸው የሚሞቱት፣ ኢትዮጵያውያን ናቸው የሚሞቱት። በተለይ ደግሞ በማንነታቸው ፈልገው ፈቅደው ባልተወለዱበት ማንነታቸው ሲገደሉ ሁሉም ኢትዮጵያዊ ይሄንን ሊያወግዝ እንደ ሀገርም ዘላቂ የሆነ ሰላምና አንድነት ኖሮን መኖር የምንችለው ሁላችንም ሰብአዊና ዲሞክራሲያዊ መብቶቻችን ተጠብቀው መኖር ስንችል እንደሆነ አምኖ አማራ ህዝብ ላይ የሚደርሰውን ነገር በአጠቃላይ ችላ በማለት የሚመጣ ሀገራዊ ሰላም የለም፣ የሚመጣም እድገት የለም። ስለዚህ እንደ ሀገር የምናስብ ከሆነ በተለይ ደግሞ ሌሎችም ለብሔራቸው ጠበቃ የሚሆኑ ከሆነ ሰዎች ናቸው፣ እነዚህም መብት አላቸው። ለእኔ ብሔር ይሄ ያስፈልገዋል ብለን እንደምንጠይቀው ሁሉ ለአማራ ህዝብ መጠየቅ አለበት። የሚደርስበትን በደል ከጎን ሆኖ ሁሉም ሰው በተለይ እንደ ኢትዮጵያ ባሉ ስብጥር ብዙ ስለሆነ ሁሉም ሰው እንደው አማራ ስላልሆንክ ይሄንን ማድረግ አትችልም ብሎ የሚባል ነገር ሳይሆን እንደ ሰው የአማራ ህዝብ እየደረሰበት ያለውን ነገር ማሳየት፣ በደሉ እንዲቆም ማድረግ ከሁሉም ዜጋ ይጠበቃል የሚል እምነት ነው ያለኝ። ትላንትና በጣም ስንከራከርበት ነበረ። የትጥቅ ትግሉ ተጀምሯል። እዛ ውስጥ የቻሉትን ነገር አድርገዋል። ዛሬ ደግሞ ይሄኛውን አማራጭ ወስጃለሁ ብለው ሲሄዱ የሰሩትን ነገር ሁሉ አፈርድሜ ከቶ ከዛ ደግሞ በአይናችን ያየነው ለምሳሌ አልተፈራረሙም፣ አልተስማሙም ምናምን ብሎ ስምምነቱን ለምንድን የአማራ ታጋዮች ሲሆን ነው እንደ እነሱ የሚቃለለው? ወይም ደግሞ እኛ በፈለግነው መንገድ አልተፈራረሙም ብለህ ልታቃልላቸው አይገባም። ዝም ብለው አልገቡም፣ ተፈራርሞ ሰነድ አለ። አልፎ ተርፎ እኮ ታዛቢዎች ያሉበት ነው። ድርድር ማለት ታንዛኒያ፣ ኬንያ ወይም ፕሪቶሪያ መሄድ ብቻ አይደለም። ሀገር ውስጥም ሆኖ ድርድር ሊካሄድ ይቻላል። እነሱም ያደረጉት ይሄን ነው። ይሄንን ማቃለል ትክክል አይደለም ማለት እኛ በለመድ ነው እኛ በፈለግ ነው ወይም እኛ በመረጥነው ቦታ ስላልሆነ ይሄ ትክክለኛ እንትን አላደረጉም ብሎ ያደረጓቸው ያየናቸው ሰነዶቹ እያየናቸው እየወጡ ዓለም አቀፍ ተቋማት ቆመው እያየ ምንም ነገር እንዳልሆነ እንዲሁም ሰዎቹ የለፉትን የጠየቁትን የሞከሩትን ነገር ለማቃለል መሄድ ትክክልም አይደለም። ከዛ ደግሞ በኢትዮጵያ የፖለቲካ ባህል ውስጥ አዲስ ነገር ነው ይዘው የመጡት። ችግሮች ይኖራሉ። ችግሮች ሲኖሩ ጥያቄዎች ይነሳሉ። እነዚህ ነገሮች ደግሞ በሌላ መንገድ መፍታት እንችላለን ብለው ሲያስቡ ደግሞ እንዲህ አይነት ውይይት እንደሚደረግም አሳይተዋል። ስለዚህ ይሄንን መናቅ ትክክል አይደለም። እነሱ ያሰቡትን የፈለጉትን የቻሉትን አድርገዋል። ለዚህ ደግሞ ክብር ይሰጣቸዋል ለማለት ነው። ሌላው የባህር በርን በሚመለከት እንግዲህ የባህር በርን በሚመለከት ኢትዮጵያ ከዚህ በፊት ብዙዎች እንዳደረጉት እሰማለሁ።
በተለይ በኢትዮጵያና በኤርትራ መካከል በተለይ መለያየቱ ሲመጣ የተደረገብን ነገር ታሪካዊ ስህተት ነው። ደባ ነው የተፈጸመብን። ይሄ በህግም በሞራልም ኢትዮጵያ የዚህ ወደብ ባለቤት እንዳትሆን የተደረገበት መንገድ ትክክል አይደለም። ለዚህ ደግሞ በጣም በርካታ ኢትዮጵያውያን ሲታገሉ ነበረ። በዚህ የተነሳ በየእስር ቤቱ ሲማቅቁ ነበረ። የባህር በር ጉዳይን ማንሳት እንደው በጣም ነውር እንዲሆን ተደርጎ በትውልዱ ላይ ተሰርቶ እኔ አሁን እንትኖችን ኤርትራዎችን ህወሓት ከስልጣን ገለል ማለቱ ኤርትራዎችን እንደጎዳ ይሰማኛል። ምክንያቱም ህወሓት ኢትዮጵያን እያስተዳደረ እሳቤውም ፍላጎቱም ጥቅሙንም ሲያስከብር የነበረው የኤርትራን ጥቅም ነው። ላለፈው 17 ዓመት ትግል ሲያደርግ የነበረው ኤርትራን ለማስገንጠል ነው። ከዛም በኋላ የኤርትራ ጥቅም ሳይነካ በዓለም አቀፍ አደባባይ ሄዶ ኑና ኤርትራን አስገንጥሉልኝ ብሎ ጠይቆ እውቅና ሰጥቶ የነሱን መደላደል ሲሰራ ነው የኖረው። እሱ በመውደቁ እንደተጎዱ ይሰማኛል። ስለዚህ ኢትዮጵያ የዚህ ወደብ ባለቤት ናት። ይሄ ለዘመናት ኢትዮጵያውያን ጠይቀዋል፣ ወደፊትም ይጠየቃል። ሐቃችን ነው። ይሄን ግን ስናደርግ ልክ እነሱ እንደሚሉት በጸብ ላይሆን ይችላል። ሄዶን ውጊያ ላንገጥም እንችላለን። በምንችለው ሁሉ በተለይ ሰላማዊ መንገዶች ደግሞ የሚመረጡ አዋጭ ነው። ምክንያቱም የኤርትራም ህዝብ ነው። በዚህ የተነሳ የሚነሱ ጦርነቶች ለሁለቱም ህዝብ ስለማይጠቅም ማለት ነው። አንዴ ቃልሽ ቅድስት አንጡራ ሀብታችን ነው። እሱን ወደፊትም ለምሳሌ ይሄ መንግስት ላያመጣው ይችላል። ቀጥሎ የሚመጣው ትውልድም ግን ስራው ነው። ቀጥሎ የሚመጣው መንግስትም ኃላፊነቱ ነው ወደብ የማምጣት። ምክንያቱም ንብረታችን ስለሆነ በግፍ ስለሄደብን ነው። ኤርትራ ስትገነጠል የኢትዮጵያን ጥቅም ያልጠበቀ ስምምነት ስለተደረገ ያልጠበቀ ማካለል ስለተደረገ ይሄንን ትውልዱ ይጠይቃል። በኤርትራ ሰዎች መካከል እያሉ ያሉት ኢትዮጵያ የውስጥ ችግር ሲኖርባት እኛን መታ እንደዚህ ትለናለች፣ እኛ ምን የሚያደረግናት ነገር የለም፣ ክፉ ነገር ሰርተን አናውቅም። እነሱ ሀገርም አልሰሩም፣ ህገ መንግስት መጻፍ አልቻሉም፣ ፓርላማ ማቋቋም አልቻሉም። ከኢትዮጵያ ከተገነጠሉ ጊዜ ጀምሮ ምንም ነገር ማድረግ አልቻሉም። የቻሉት ዋና ነገር ኢትዮጵያን ማበጣበጥ ብቻ ነው። በኢትዮጵያ የውስጥ ጉዳይ ላይ ገብቶ ሀገሪቷን ማመስ ብቻ ነው። ራሱ የኤርትራ ተፈጥሮ እኔ ሁልጊዜ የሚደንቀኝ ኤርትራ እንድታድግ እንኳን አልተፈቀደላትም። ኤርትራ ሀገር እንድትሆን አልተፈቀደላትም። ኤርትራ የተፈቀደላት ኢትዮጵያን ከቀይ ባህር ወደኋላ ማሸሽ፣ ኢትዮጵያ ሰላም እንዳትሆን ማበጣበጥ፣ ሌላ ምንም ስራ የላትም። እንደ ሀገር አክት ማድረግ የማይችሉባቸው እድሎች ተፈጥሮ እስከዛሬ ድረሳሉ። ይልቁንም ስለ ኢትዮጵያ ጉዳይ ከሚከነከኑ ይሄ መንግስት ቢወድቅ ቀጥሎ ምን ልንሆን እንችላለን የሚለው የቤት ስራቸው ላይ እነሱ ማተኮር አለባቸው ለማለት ነው። ቴንክ ዩ ከልብ አመሰግናለሁ። የተናገረችው ንግግር እውነት ነው። ግብፅም ከአሜሪካ የሚሰጣትን በጀት የምትሰጣቸው ቢኮዝ ኦፍ እኛ በነገራችን ላይ በእኛ ዙሪያ ነው፣ በኢትዮጵያ ዙሪያ ነው ግብፅም ኤርትራን ፍሬንድ ያደረገችው እንጂ ግብፅን ማንበርከክ ከቻለን እና ግብፅን ካነቅን ወደ ኤርትራ ከአስመራ ካይሮ የሚመላለሱበት ጉዳይ አይኖርም። በጊዜ ሂደት አሁን ያለው መንግስት ለውሃ እያስከፈላቸው አይደለም። በጊዜ ሂደት ደግሞ እኛ ክንዳችንን ስታጠነቅሩ፣ ጠንካራ ስትሆኑ፣ ፈርጣማ ስንሆን፣ የውስጥ አንድነታችን ሲመጣ ከውስጣችን ለሚሄደው ውሃና አፈር እየተመንን ማስከፈል እንጀምራለን። መክፈል አለብን። እኛ አስዋን ግድብ ላይ እነሱ ለሚያገኙት ወይም ደግሞ ከቱሪስት መስህብ ለሚያገኙት ገንዘብ እኛ እንጠይቃለን። የኛ ውሃ ነው አይደል? ትራምፒያን ነው አይደል ያለው? የቱሪስት መስህብ ነው። አሳ አረባሉ፣ ገበሬዎቻቸው ያርሳሉ፣ ራይስም ምንም ያደርጋሉ። ኦኬ፣ በእኛ ውሃ ነው የሚያደርጉት። ኦኬ፣ ስለዚህ የግብርና ምርቶቻቸውን በነፃ ለእኛ ይሰጣሉ። እንዲህ ነው መጠየቅ ያለብህ። ስልጣን ላይ ይሰጣል። እንዲህ ነው ማስደንገጥ ያለብህ። 3 እጥፍ ነው መሄድ ያለብህ። እስከዛሬ እንደውም አልጠየቅናችሁም። እስከዛሬ ይህን ያህል ቶን አመርታችኋል፣ ይህን እንዲያርጋችኋል፣ ይህን ያህል ሃይድሮኤሌክትሪክ ፓወር ጀነሬት አርጋችኋል፣ ከዚህ በዚህ ከቱሪስት ይህን ያህል አግኝታችኋል፣ ካሳ እንፈልጋለን ማለት አለብህ። ማስደንገጥ አለብህ፣ በጊዜውም አለጊዜውም። ግን ቁም ነገሩ ምንድን ነው? አሁን አይ ቲንክ አሁን ሁላችሁም በማትክዱት ደረጃ ግብፅ የመጨረሻ መፍጨርጨር ላይ ነው ያለችው። ግብፅን ስታንበረክክ እዳው ገብስ ነው፣ ሌላው ገብስ ነው፣ ሌላው ቀላ ነው ለማለት ያለው። እሺ፣ ሀገር ይቀጥላል፣ ትውልድ ይቀጥላል፣ እኛ እናልፋለን፣ ህፃናቶች ይረከባሉ፣ ወጣቶች ይመጣሉ፣ ኢትዮጵያ ትኖራለች ለዘላለም ማለት ነው።
እሺ ከልብ ነው የማመሰግነው። ከቅድስታችን በመቀጠል የምንሄደው ወደ ዋንጋሪ ነው። ዋንጋሪ አይ ዶንት ኖ እዚህ ስቴጅ ላይ ያላችሁ ኤርትራውያን ካላችሁ አይ ዶንት ኖ የምናገረው ንግግር ካስቀየማችሁ ምንም ማድረግ አልችልም። አይ ዶንት ኖ አንዳንዶቻችሁ ኤርትራውያን ካላችሁ ማለት ያለ አውቄ ነው። ዋንጋሪ 7 ደቂቃ አለ ወንድሜ። የመጨረሻውን የቅድስትን ሀሳብና የአንተንም አጀንዳ ለምንድን ነው የህወሓት መራሹ የኢህአዴግ መንግስት ስለ አሰብ ያላነሳው? ለምን የብልጽግና መንግስት አነሳው አሁን የሚለውን ጥያቄ ለመመለስ ያን ጊዜ በጃንሆይ ጊዜ አስራተ ካሳ ጋር የነበሩ ተስፋ ሚካኤል ጆርጆ የሚባል ኤርትራዊ የጻፈው ጽሁፍ አለ። እሱን እንድትመለከቱት ነው የምጋብዛችሁ። ሚስጥሩ አሁን ቅድም ቅድስት እንዳለችው ኤርትራ አገር የሆነችው ኢትዮጵያን ወደብ አልባ ከቀይ ባህር ለማሸሽ ነው ያለችውን የሚያጠናክርላችሁ እሱ ስለሆነ ብዬ ነው። በተጨማሪም ዮሐንስ አና የሚባል ሰው ሶቨሬኒቲ ቱ ሰብ ኮንትራክተር በሚል ሻቢያ፣ ቲፒኤልኤፍ እና የሀያለው ሀገር የስለላ ድርጅት ተቀናይተው እንዴት ኢትዮጵያን ከቀይ ባህር እንዳሰደዷት ከቀይ ባህር እንዳራቋት ምን ብሎ ያስቀምጣል? የመጀመሪያው የኢሳያስ አፈወርቂ የተመረጠበት አቅጣጫ የኦፕሬሽን ፕላንቲንግ በማለት ቃኘው ሻለቃ ውስጥ የሰሩትን ሚስጥር አጋልጧል። ምን ይላል? ቱ አይሶሌት ኢትዮጵያ ፍሮም ዘ ሬድ ሲ ኤንድ ዋን መስት ዲቫይድ ኢት ፍሮም ዊዚን በማለት የታላቁ ሀገር የኢንቴሊጀንስ ሜሞራንደም ላንድሎክ አድርጎ ለማሰር የተፈጠረች ሀገር ናት። ያኔ ከዛን ጊዜ ጀምሮ ይሄንን በግልጽ ነው የሚያስቀምጠው። ምን ይላል ይሄ ሰው ሲጽፈው? ስሙን ማልጠራው ያው እዚህ ላይ ሲጠራ እንዳይዘጋበብዬ ነው። ይሄ የዚህ ኤጀንት ተወካይ the goal was not Eritrean independence per se ይላል but strategic fragmentation of Ethiopia to ensure የታላቋን ሀገር dominance over the Red Sea corridor and ቃኘው station America's largest listening post in Africa በሚል ያስቀምጠዋል። ኤርትራ አገር እንድትሆን አይደለም ነፃ የወጣችው። ብዙ ኤርትራውያን ሳያውቁ ህይወታቸውን የገበሩት ኤርትራ የምትባል ነፃ የሆነች ለህዝቧ የምታስብ እንድትበለጽግ የተፈቀደላት አገር አይደለችም። ኤርትራ የተቋቋመችው ፐርፐዟ ኢትዮጵያን ከቀይ ባህር ጋር እንዳትወጣ ማድረግ ስለሆነ ለዚህ ነው ማንም ሳይደርስባት ኤምኦዩ ከሶማሌላንድ ጋር ተፈረመ ብላ አፈርሳታ ጊዜ በአፍንጫ የሚሳብ ነገር እንዳለት የተንቀጭቅዣ ከግብፅ ጋር ከሶማሌ ጋር የማይመለከታትን ስራ ስትሰራ የነበረው የተፈጠረችበት ዓላማ ኢትዮጵያን ላንድ ሎክ አድርጎ ማቆየት ስለሆነ ነው። ለዚህ ነው ለዜጎቿ ማታስበው። ለዚህ ነው ዜጎቿ ወጣቶቿ በስደት የአሳነባሪ ምግብ ሆነው የቀሩት። ለዚህ ነው በተቋቋመች 30 ምናምን ዓመታት ላይ ስለ ገቨርንመንት እንዳያስቡ፣ ስለ ህግ አውጪ እንዳያስቡ፣ ስለ ህገ መንግስት እንዳያስቡ፣ ስለ ህግ አስፈጻሚ እንዳያስቡ፣ በአጠቃላይ መንግስት ስለሚባለው ስትራክቸር እንዳያስቡ የተደረጉት ይሄ ስለመሆኑ ይሄን መጽሐፍ እንድታነቡት በተለይ የዊሊያም ብለም መጽሐፍ ኪሊንግ ኦፍ በሚለውን አንብቡት። ግፉን ትረዱታላችሁ። ኢትዮጵያ ላይ የተፈጸመውን ግፍ በአግባቡ የተረዳ መንግስት አሁን መጣ፣ የሚያጋልጥ በማስረጃ አንገቴን እሰጣለሁ፣ ኢትዮጵያን ፍትህ ፈልጋለሁ የሚል እንግዲህ የሚግ 21 ቆሞ ቀሮችን ማስጠንቀቂያ ሰጠ። ለመነ። ግድ የለም የሄዳችሁት ያላግባብ ነው፣ የበለጠ ጥቅም ውሰዱ፣ የበለጠ ተጠቀሙ እና እኛም እንጠቀም። ከይሱ ጋር ስንደመር የአሰብ ያስፈልገኛል አንተም ይሄን ተብሎ ሲለምን እንደ ሰው ሲለምን የሚገፉት ኤርትራ ፕሬዚደንት ኢሳያስ እርቅ ስለማይወዱ አይደለም። አፈጣጠራቸው የተፈጠሩበት ዓላማ ይሄን ስለማይፈቅድላቸው ኢኒሻሊ። ምክንያቱም የዛ ጊዜ ዋና ዓላማው የአፄ ኃይለ ሥላሴ መንግስት በቀጠናውን የሀያለው ሀገር የአሁኑ ሀያለው ሀገር ለመቆጣጠር በምታደርግበት ጊዜ ኢት ፕሮሞትስ ነን አላይድ ሶሊዳሪቲ የሚለውን መርህ በማራመዳቸው ዋና ኦብጀክቲቭ ተይዞ የተላኩት ሚልስ ኮፕላንድ የሚባሉት ሰው እዛ ቃኘው የተመደቡት የሰሩትን ስራ በግልጽ ይሄ መጽሐፍ አጋልጦ ያስቀምጣል።
ስለዚህ ህወሓትና ሻዕቢያንም ህወሓትንም እዛ መጽሐፍ ላይ በደንብ ታገኙታላችሁ ለምን እንደተፈጠሩ። ስለዚህ በዘመነ ህወሓት ኢትዮጵያን ላንድ ሎክድ ማድረግ ኦብጀክቲቭ የተፈጠረበትን ኦብጀክቲቭ ማስፈጸም ስለነበረ አሰብ ማንሳት አይፈቀድም። ዶክተር አሰብ የማናት በሚለው መጽሐፋቸው ላይ ዶክተር ያዕቆብ ላይ መጽሐፋቸው ላይ በግልጽ ያስቀምጣል። ያዛን ጊዜ ያልተቃወመ የኢትዮጵያ ፓርቲም አልነበረም። ፊርማ ተፈርሞ ገብቷል። ዩናይትድ ኔሽን ያልገባ የለም። ጆሮ ዳባ ልበስ ነው የተባለው። ያ ሁላ ኦብጀክሽን ኢቭን አንዳንድ ነገሩ ያልገባቸው የአሜሪካ ምሁራንም ራሱ የኢትዮጵያ መንግስት እንግዲህ ህዝባዊ መንግስት ሲያገኝ አንድ ቀን ይህን ጥያቄ አንስተው መብቱን ያገኛል የሚል ጥያቄ የጻፉም አሉ። የዶክተር አሰብ የማናት የሚለው መጽሐፍ አንብቡት፣ ማስረጃ ታገኙበታላችሁ። ስለዚህ ለምን አነሳ? ብልጽግና መንግስት ኢትዮጵያዊ መንግስት ስለሆነ። የብልጽግና መንግስት ይህንን ኢሹ በያነሳ ኖሮ ይሄ ሁላ እኮ መከራ ባልበዛበት ነበር እኮ፣ ይሄ ሁላ ጸብ ባልተፈጠረበት ነበር እኮ። እግዚአብሔር ያሳይ። በኢትዮጵያ ያኔ ዓላማ ከውስጥ ማከፋፈል የተባለውን አማራን እንወክላለን ብለው አማራን ጦረኛ ማድረግ ፖለቲካል ግባቸው ያደረጉ እኮ ኃይሎች የተፈጠሩት ያለ ምክንያት እኮ አይደለም። ለአማራ እያሰቡ እንደ መሽገር አማራን በሄደበት ማበጣበጥ ህገ መንግስታዊ አድርጎ የአማራን ስደት፣ መፈናቀል፣ ሞት ኢንስቲቱሽናል ካደረጉ ኃይሎች ጋር አብሬ ነፃ ወጣለሁ የሚል አማራ የተፈጠረልህ በስትራቴጂ ነው አባቴ። ይሄ ሊገባ ይገባል። አማራን በ21ኛው ክፍለ ዘመን የኪላሽ አንጋች የሚያደርግ በ16ኛው ክፍለ ዘመን በ17ኛው ክፍለ ዘመን እንዲኖር የፈረዱበት ዓላማው እዚህ መጽሐፍ ላይ ታገኘዋለህ። ኢትዮጵያን ዲስታብላይዝ በማድረግ ከሬር አክሰስ መውሰድ። ይሄንን አሁን ግን የግሎባል ጂኦፖለቲካል ሁኔታው ደግሞ አሁን ፈቀደ። በጣም ድሉም ወቅትም አንዳንድ ጊዜ ወቅት ይፈቅድልሃል። ይሄም መንግስት መጣ። የኢትዮጵያ ኢንተረስት ሄደው ያላግባብ ነው። እንዲያውም ኤርትራ የተባለችው እውቅና አገር ስትሆን የኢትዮጵያ ዩናይትድ ኔሽን የቆሙበት መሰረታዊው የቴሪቶሪያል ኢንቴግሪቲ ፕሮቴክሽን ነው። አንዱ የቻርተሩ አርቲክል ነው ምናምን ላይ አለ። አሁን እንደ አጋጣሚ ስላላወጣሁት ያን ቴሪቶሪያል ኢንቴግሪቲ ሳያስጠብቅ ዩናይትድ ኔሽን ቡትሮስ ጋሊ አጣድፈው ግብፃውያን የሄዱት ይሄንን መጽሐፍ ብለን በጻፈው ላይ አንዷ ግብፅም አጀንዳ የእሷን ናይል ላይ ያላትን ፕሮቴክሽን የፎሬን ፖሊሲዋም ኮንቴንመንት ኦፍ ኢትዮጵያ ስለሆነ ኢትዮጵያን ማቆየት አስሮ ከውጭ መከፋፈል ስለሆነ የሰሩት ይሄን ነበር። ዋና አስፈጻሚዋ ቲፒኤልኤፍ ነበረች። ዋና አስፈጻሚ ሻዕቢያ ነበረ። ሁለቱ መንግስታት እዚህና እዚህ ሆኑ። በአንድ ሀገር አንድ መንግስት ሲወድቅ ሁለት የሽግግር መንግስት አቋቁመው ከህገወጥ ውጭ የኢትዮጵያን ቴሪቶሪያል ኢንቴግሪቲ አሳጥተው ኤርትራ የምትባል ሀገር ፈጠሩ። ኢሌጋሊ አጌንስት ፈንዳሜንታል ፕሪንሲፕልስ ኦፍ ዩናይትድ ኔሽንስ ስላቋቋሙ አሁን መጣና ማን ለሙ አገር ያደረገ እጠይቃለሁ የሚል ኢትዮጵያዊ መሪ መጣ። ስለዚህ የምናስመልሳለን። ተዘጋጁ ወንድም ማለት እህት አለሞች። ቴንክ ዩ ዋንጋሪ። እሺ ከዋንጋሪ በኋላ ኤክሶደስን እንሰማለን። ኦኬ ቴንክ ዩ ቴዲ፣ አመሰግናለሁ። የአሰብ ጉዳይ በተመለከተ አይ ቲንክ ከኔ በፊት ሴቭ በተወሰነ መልኩ ሊነካው ሞክረዋል። የኢትዮጵያ የህግ የሞራልና የታሪክ ግራውንድ አላት አሰብን ክሌም የምታደርግበት